በአንድ ቀን አዳምጠኝ። እኔም ብርብና ትንሽ ለቀቅ ያደርጋሉ። ሴቶች ደግሞ እንደዚህ ተፈላጊነት ሲመጣ የሚሰማቸው ስሜት አለና ሳታውቅ ስህተት ውስጥ ገብታ ነው። እች ልጅ ምንም ይሁን ምንም ፈጣሪ ፊት ሚስቴ ብለህ ወቅቱ ፈርመላት አንተና ፈጣሪ መሀል ያለ ነገር ነው። የዚች ልጅ ህይወት መበላሸት ለአንተም ያስደስታል ብዬ አላስብም። እሷ ልታጠፋ ትችላለች። እውነቴን ነው የምነግርህ። ዛሬም ነገም ታጠፋለች። ግን አንተ እስከ ዛሬ እንኳን ሚስቴ ብለህ ለፈረምክላት አይደለም እስከ ዛሬ ድረስ በረዳሃቸው የማታውቃቸው ሴቶች ልጆች ልክ እንደዛ ሆነ ሚዩት አድርጎ እንድማለም ማን ነው ያስተጋባል? ያኛው ማን ነው? ሰሚራ ማሪ ሚዩት አድርጊ። ሰሚራ ለምንድን ነው ሚዩት ማታረጊው? ሰሚራ ሚዩት ሳረጋት እንዲያገኝ ቆይ መልሼ አስገባሻለሁ። መልሰሽ ጻፊ። እሺ ሰሚራ እኔ ሳወራ ከእሷ ጋር ነው የሚያስተጋባው። እና ሙዋኤው አንተ ለፈጣሪ ብለህ ለሚያይክ ህዝብ ብለህ እኔ እንዳንቺ ክፉ አይደለሁም ብለህ አሰራና ተገላገላት። ከዛም ከፈለክ ፍታት። ግን የሚመስለኝ እኔ ምንድን ነው እላ አትግባ ከእነሱ ጋር። በቃ እንዴ ነው አንተ ደረጃ ነው እውቀው ብዙ ነገር ያረክ ልጅ ነህ። ማኩ አንድ ነገር ልነግርህ እፈልጋለሁ። ውለን ለመናገር ስምህን አይቶም አንዳንድ ሊጠላ ይችላል። እኔ ባለፈው ነው አንተን ያየው በሀኒ ምናምን የምትባለው ሳውዲ አረቢያ ላይ ታገተች ሞተች ምናምን ሲባል ስትናገር ነው ያየው። ፎሎ ያደረግኩ በራሴ ማለት ነው። እውነቴን ነው። በጣም ነው ማደንቅህ። እኔ የምፈልጋቸውን ስራ ነው የምሰራው ሁለን ለመናገር ማለት ነው። እዚህም አቢባ ጋር በቀደም ያቺ ልጅ ሙታ የሞተችው የኦሮሞ ልጅ ናት። ኦሮሞ፣ አማራ፣ ትግሬ ሳትል ሳታጣራ ገብተህ እንደ አንድ ሰው ስራ አንትተህ ስትከራከር እያደረካቸው በልጆች እዩ። እንደዛ ነው ብለህ በጣም 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 እንደዚህ አይነት ሰው ይመቸኛል። የፈለገ ብሄር ይሁን። እኔ ብሄር ጠል አይደለሁም። ሲጀመር ብሄር ጠል ሳልሆን አንቀልቅሎኝ የሆነ ሰዓት ያደረጋቸው ነገር አለ። እሱን ጨርሼ ማንሳትም ስለማልፈልግ ይቅር። እሱ የትኛውንም ብሄር ጠል አይደለሁም። የትኛውንም ሃይማኖት ጠል አይደለሁም። ለማንም ነው እየሰራው የነበርኩት። አጋጣሚ ተፈጠረ። ትላንትና መጣች፣ አስገባዋት፣ ታየላት። ጉዳዩዋ አቢባ ጋር መታየት ስለፈለገች ጉዳዩዋ አቢባ ጋር እንዲታይላት ስለፈለገች አቢባ ጋር መጣ፣ ታየ። እሺ አይ ሀቄ ሳይወጣ ምንም ነገር አላደርግም ስል መጨረሻ ላይ ሴት ልጅ ስትናደድ የፈለገችውን ነገር ትላለች እና ብላ ነገሩን ጨርሰን ገስትና ገስት እየገባሽ ሌላ ነገር አያስፈልግም ጠብቂ የእናቴ አጥንት ብዬ ሚዬ እሺ ተባብለን እሺ ብላ እንትላለች። ማታ ገስት ላይ ያደረችው በእኔ ስም ማለት ነው። ዛሬ ጭራሽ ደግሞ ክብሬን የሚነካ ከዛ ተቀርጾ የሚሄደው ቪዲዮ ተቀርጾ ይመጣልኝ። የላከልኝ ሰው አላውቅም። በዋትሳፕ ነው ይመጣልኝ። ፖስት አድርጎታ ላይ ፌስቡክ ላይ ወይ ኢንስታግራም ላይ እኔ ማላውቀው ላይ ፖስት አድርጎት ተነስቶ ነው እሷ ያለችበት ገስት ላይ ተገርዟል እንዴ እንደዚህ ሆኗል እንዴ። ጭራሽ ክብሬን የሚነካ ነገር ስላደረገች ምስቱ ነኝ ብላለች። ያለውን ነገር እኔ ከዛሬ ጀምሬ ትላንትም ለሀቢባ መጀመሪያ ነገርኳት። ፎቶ ተጠቅማ ፖስት ስላደረገች እኔ በህግ ከጠየቅኳት ሴትን ልጅ ተብዬ ነገ ስለምወቀስ አውርጄዋለሁ። ሴትን ልጅ ብዬ ስለምወቀስ አጣሪልንና ህዝቡ ሚስማ ብዬ ነው የመጣሁት። እምቢ ብላ አሁንም ሄዳ እያስወራች እና እያወራች የማሰራው አይዲም የለም። ይቅርታ ማኩዬ፣ በጣም ነው የምወደው። ትክክል ነው አንተ ያልከው ትክክል ነው። ግን ባለውበት ሁኔታ ትዳሬን በጥብጣ ስማኝ፣ እቤት ድረስ መጣ። አንድ ነገር አለ። አንተ እንደ ክርስቲያን አይፈቀድልህም፣ እኔ እንደ ሙስሊም ይፈቀድልኛል። ታውቃለች። መኩ በደንብ ልብ የምታደርገው በደንብ የምታዳምጠኝ እዚህ ቦታ ላይ ነው። አንተ እንደ ክርስቲያን አይፈቀድልህም፣ ምስትህን ብቻ ነው ከምስት ጋር ነው የምንኖረው። እኔ ደግሞ ሌላ ምስትን ባገባ ሳላስፈቅድ ባለቤቴን ይቻላል። ገባ?
አገባዋት። ሳገባት ነግሬያት ታውቃለች ሚስት እንዳለች፣ እሷም ሌላም ያውቃል፣ የማያውቅ የለም። ተነጋግረን ለአሁን እንደምንደብቅና በኋላ ደግሞ ለባለቤቴ እንደማሳውቃት ነግሬያን ነው የተጀመረው። ይሄን እያወቀች ባለቤቴ ነፍሰ ጡር መሆኗን እያወቀች እየነገርኳት፣ በአሁኑ ሰዓት አልነግራትም። በነግራት ትጎዳለች። ትውለድ 3 ወር 4 ወር ነው የሚቀራት ብዬ የነገርኳት መታ ነው ቤት ድረስ መታ የነገረቻት። ምንም አልሆነችም፣ አልሞተችም። እሱን አለፍኳት። ሌላ ነገር ተፈጠረ፣ አሁንም አለፍኳት። 3ኛ ቪዲዮ በተለይ ኢማራን ላይ ሆኖ ሰው የሰውን ስም ማንሳት ወላሂ በጣም ዋጋ ያስከፍላል። በጣም እናንተንም ዋጋ ያስከፍላል። ነገ ለዛ ነው እዣት የመጣሁት እዚህ። እናንተንም ዋጋ ያስከፍላል። እችሊ ከታሰረኝ ማለት ነው። ለዛ ብዬ መጥቼ ያሳወቅኩ። አይ ብላለች አይደለ? እንግዲህ የማይዋጣትን እሷ ናት የምታውቀው። እኔ ሁላችሁን እወዳችኋለሁ። ሰው እየጠበቀኝ ነው ልወጣ። አንድ እሺ ሙባ ስማኝ። እኔ ትላንትናም በውስጥ ቮይስ ልኬልህ ነበር። ሰምተው እንኳ ካልሰማውም ስማ የምትለው እኮ አንተ ትክክል። እኔ ግን ያየሁባት ከክፋት አንጻር አይደለም ብዬ ነው። ለመሰለ እዛ ጋር ራሱ አቡ ሲላት ሲጠይቃት አንተ ምን ፈልገህ ነው? እኔ እንደዚህ አይነት ነገር አልናገርም ነው ያለችው። የእሷን መልስ ከሰማሁ ማለት ነው። ልጅቷ በስሜት ተነስታ ሊሆን ይችላል። ያው እንረዳ። አንተም ልትገረዝ ፈልገህ ነው የምትጠይቀኝ ነው የሚለው ቪዲዮ ላይ ማለት እሱ እንዲህ ነው አላለችም። ይህንም ማወቅ አለብህ። እና እች ልጅ አሁን ምን መሰለህ፣ ይሄ ሶሻል ሚዲያ አንድ አጀንዳ ሲነሳ በሄድክበት ሁሉም ይስባል። አሁን እኔ በተንኮል አስባ ያንተን አንስብ ደነገጠች። እኔ ገብቼ እንዲህ ብሎሽ የለ ወይ? ለምንድን ነው ይሄን የምታደርጊው ስለው አቡ ራሱ እንደዛ ተብሏል ምናምን ብሎ ሪካርዱ ላይ ግን አንተ የለህም ነበር። እኔ በኋላ ነው አይገባሁት። አይ ቲንክ እኔ ከመግባቴ ፊት ይሆናል። አዶን ነው እንዴት እንደሌለው አላውቅም። አስቆም እና አቡ ራሱ አላወቅም። ሳያውቅ ነው እሱ በቃ ሙሉን እኔ ሙሉን የተከታተልኳቸው። ምክንያቱም በጣም የጨነቀኝ ነገር ምንድን ነው፣ በጣም ነገሩ እየከረረ ሲሄድ ይሄም ልጅ አንድ ነገር ይሆናል ብዬ ፈርቼ ነበር። ገብቶሻል? ለምን የልጆቹ እናት ገባች እዛ ውስጥ ገባሽ? አይሆንም እየተባባለ አይደለም። እና በጣም እኔ አስፈርቶ የነበረ ነገሩ እና እስከ መጨረሻ ነው የሰማው። እስከ መጨረሻ እስክትዘጉ እስክትለያዩ ማለት ነው። እና ወንድሜ እኔ ምን መሰለህ የምልህ፣ አንተ ብሰል ከሁሉም በቃ አንተ ብሰል፣ አንተ ተሻል። እኔ የማግዝህ ነገር ካለ ላግዝህ። ወረቀቷ ይሰራና ብቻ ይሰጣት። ከዛ ከፈለክ አግባት፣ ከፈለክ አታግባት። ገብቶሃል? ሚስት ናት። አንተ ተሻል ከሷ። በቃ አንድ ሰው እንዴት ነው ያልገባህ ነገር? እሺ አንድ ነገር ልንገርህ፣ በድምፅ አስቀምጥልሃለሁ የሆነ ነገር አሁን ወርጄ በድምፅ አስቀምጥልሃለሁ። ሀቢባ ደግሞ በደንብ ታውቃለች። ነገር የሚፈልግህ ሰው የሆነ ነገር አሰራለት ማለት ገመድ አንገትህ ላይ አርገህ ሰጠኸው ማለት ነው። ገመዱን ትላንት ስታወራ ገብቶኛል። ትላንት ስታወራ ገብቶኛል። ነገ ደግሞ ለሚደርስብኝ ከልጄ ላይ ያለውን ነገር ይዘዝ አንተ ወይኔ ባላልኩ ትላለህ ነገር በሰው ማሰራት አይቻልም። የመስራት ከሆነ የምትፈልገው ሌላ ሀገር እዚህ ካታር ትምጣ ወይ ሳውዲ ትሄድ፣ የፈለገችበት ሀገር በህጋዊ መንገድ ሄዳ ትስራ። ዱባይ ላይ አይዲ ማሰራት የፈለገችው የሆነ ነገር ፈልጋ ነው እንጂ እውነት ችግሯን መፍታት ከሆነ የምትፈልገው ለምን በየቤቱ እየዞረች ታወራለች? ይሄ ነው የዛሬው አንተ ያልከው አንተ የደረሰክ ላይ ብቻ ብዙ ሰዎች ዛሬ ወድቆ በየቦታው ተጥለው ያሉት እንደዚህ አይነት ነገር ነው። መክኝ ችግሯን ከሆነ መፍታት የምትፈልገው 1 ሳምንት ቀጠሮ ሰጣት። በእናቷ አጥንት ማለት እኔ ዋስ ሆንኩኝ። እኔ ሪካርድ አረኩት፣ ማስረጃ ያዝኩበት። በሳምንት ውስጥ አይዲዋን ካልጨረሰ እኔ ህዝብ ፊት ልጠይቀው። ይኸው በእናትህ አጥንት ምለካል። በሳምንቱ መተክ ስምህን ካላነሳች የትም ቤት ካልገባች አሰርተ ህዝብ ፊት አምጥተህ ልታስረክባት ቃል ገብተሃል። ስለዚህ እሷ ይኸው ቃሏን አክብረ ሳምንቱ ሙሉ ከማንም ጋር አላወራችም፣ የትም አልገባችም። ሰው አንተ ስለምን ቃልን አልጠበቅም ብዬ ልጠይቅላት። ተነጋግረን ጨርሰን ምንድን ነው የሚያንቀሸቅሻት እና በየቤቱ የሚያዞራት ፍምስና ፈልጋ ካልሆነ በስተቀር እውነት ችግሯን መፍታት ከሆነ የምትፈልገው ወይስ እሷ ከችግሯ ጋር ዘላለም እየኖረች ከሁሉም በላይ ፍቅር እንዳይሆን አቡዬ፣ ይኸው አሁን የእሷ የብቻው የማድረግ ነገር ከሆነና ምናልባት ኖ ፍቅር አንዳንድ ሰው ፍቅር ከያዘው የሚያደርገውን አያውቅም። እና
ምናልባት አይ ዶንት ኖ እኔ በቃ እኔ ምንድን ነው ማንም እንዳይጎዳ ነው ኤኒዌይ ካመናችሁበት ምንም ማድረግ አልችልም። ሌላኛው መንገድ እሷን መርዳት የሚቻልበት መንገድ ምንድን ነው? ከዩናይትድ አረብ ኤምሬት ወጥታ ሳውዲ ወይም ካታር የፈለገችበት አረብ ሀገር በህጋዊ መንገድ ሄዳ እንድትሰራ ማድረግ እንጂ እዛው ኢማራት ላይ ሆና እድሜ ልካቸውን ሲበጣበጡ ሁለት ሴቶች በአንድ ወንድ ሲበጣበጡ ሊኖሩ ነው። መውጣቱ ካልቀረ በዛ ብር ቪዛ ገዝቶ ህጋዊ አድርገው ወይ እዚህ ወይ ሳውዲ ወይ ኩዌት ባህሬን ፈለገችበት። ከሰሚራ ጋር ያለውስ ነገር ተስማምታችኋል? ተታርቀን እያለ እኮ ነው። በቃ ሰሚራ ጋር ታርቀናል። ቤት ውስጥ ካለች አዎ እኔ እዛ ላይ አንድ ነገር ደስ አለሽ እንበላት። ሙባ አንድ ነገር ልንገርህ፣ ይኸውልህ አይኖ እኔ እስልምና በደንብ አውቀዋለሁ ብዙ አንብቤ ያለው እና ይፈቅዳል እርግጠኛ ነኝ። ግን ዘመኑን እንዋጅ። ዘመኑ ደግሞ ሴቶች ሲደረግባቸው ስለማይወዱ አትሊስት ከልጆችን እችኛዋ ያው ጀስት ትዳር ነው ልጅ መሀላችሁ ስለሌለ ብትቶ ይሄ 2 3 4 የሚለውን ነገር ብቶ እና የልጆች እናት እንደምትወዳች የማይተዉትም እኮ ደጋፊ እያላቸው ሴቶች እንኳን ሆነው እኮ ሌላ ቪዲዮ ይሰሯሉ። ለምን ትቃወሚያለሽ? 2ኛ ሚስት 3ኛ ሚስት 4ኛ ሚስት የሚለውን ለምን ትቃወሚያለሽ እያሉ እኮ ቪዲዮ ይሰሯሉ። የሚወዱትም አሉ እንደዚህ የሚፈልጉም መደረብ የሚፈልጉም ክብር የሌላቸው ሴቶች አሉ። ልቃወም እንደ ሴት ሁላችንም ልንቃወም ይገባል። ይሄ ሃይማኖታዊ ነገር ሳይሆን እንደ ሴት ሁላችንም ይህንን ልንቃወም ይገባል። ልጅ ነው የሚበደለው። ልጆች እየተበደሉ ነው። ልጆች ያለ አባት እያደጉ